በቃ ስምህ ሬሳ ነው ሲያልቅ 50 አለቃ ሻለቃ አይሰራም ሳይንቲስት ዶክተር ኢንጂነር አይሰራም ከሞትክ በኋላ ሰው ነው የትኛውም ዕውቀትና ጥበብ በእግዚአብሔር መደገፍ አለበት መማር ኃጢአት ነው ይያልና አይደለም የምሁርነት ዋጋው ግን ትውልድ የምናተርፍበት ሰማይ የምንገባበት ካልሆነ ኪሳራ ነው ስለዚህ በየትኛውም ዕውቀትና ጥበብ ውስጥ ማን ይጨመርበት እግዚአብሔር ይጨመርበት ዓለም በትምክህቱ ነው የሚኖረው ስለዚህ ሃይማኖት የህይወት ማጣፈጫ ጫው ነው ክርስትና ነጥቆ መውጣት ነው ከባቢሎን ዓለም መውጣት ከኢአማንያን ዓለም መውጣት ከዝምቱ ዓለም መውጣት ከዘረኝነቱ ሐሳብ ዓለም መውጣት ከመቀኝነቱ ቡድን መውጣት መዳን ዓለም ከኃጢአት ሁላችንንም ያውጣል ደም በእጅ ካለን ንስሐ ታጠብ በዛው እጅ ብትመጸውትበት ምንም የምታገኘው ጥቅም የለም ያልጠራ ስጦታ ነው የቆሸሸ ነገር ከነካው በኋላ ሳይታጠብ ሽቶ ቢያርከፈከፈበት እንደማለት ነው ይከረፋል እንጂ ሁለቱ ተባብረው አዲስ የተሻለ ሽታ አያመጡ ቆሻሻው ሳይወገድ ንጹህ መደረብ አይቻልም ባሮጌ አቁማዳ አዲስ ወይን ጠጅ የሚያኖር የለም ከሚነክፈው ዓለም ውጡ የፍቅር ቃላት ተናጋሪዎች ሁኑ ከሚያጣላው ዓለም ውጡ የምታስታርቁ ሁኑ ከዘረኛው ዓለም ውጡ ሰውን እኩል የምታዩ ፍትሃውያን ሁኑ አድሎ ከሚያደርገው ዓለም ውጡ በማያዳላው በእግዚአብሔር ፊት ቁሙ የእግዚአብሔር ሁኑ የክርስቶስ ሁኑ የአዲስ ኪዳን ልጆች ሁኑ የተለያችሁ ሁኑ መለየት ነው የኃጢአት ዓለም ባቢሎን ናት ጾሙ የተሰራልን ከባቢሎን እንድንወጣ ነው ከመካከላቸው ውጡ ከመካከላቸው እግዚአብሔርን ከረሳው ዓለም ማል ውጡ ክርስትና መለየት ነው በመጽሐፍ ቅዱስ ውስጥ ከባቢሎናዊ ህይወት ተለይቶ ይወጡ ከመጀመሪያው ፍጥረት ታሪክ ጀምሮ አለ እግዚአብሔርን አለማምለክ ነው የባቢሎንን ቁመና በጥቂቱ የነያል ካየን ከዚህ ቁመና የወጡና በበረከት የተሞሉ ሰዎች አሉ ሰላም ገብርኤል መልአክ በላይ ለማርያም ዛይረፈ ከማዘን ወዳተ ወአኮትሩፈ እግዚአብሔር ሀበኒ ሲሳይ ልቡና መጽሐፈ ወአፉ የሙሴ ለእመኮነ ጸያፈ ጰራቅሊጦስ አሮን ይኩነኒ አፈ ወደመቤታችን የመጣውን ቅዱሱን ቃል ታላቁን የምስራች የትውልዱን ብስራት አምልቼና አስፈቼ ሳይሆን በጎልዳፋ አንደበቴ እንደመሰክር መንፈስ ቅዱስ ለኔ አንደበት ለሁላችንም ደግሞ ሰሚ ጆሮና አስተዋይ ልቦና አይንፈገን ክቡር መምህራችን መጋቢ አዲስ መምህር አብይ ዘለቀ የካቴድራላችን ዋና የስብከተ ወንጌል ክፍል የተከበራችሁ ዘማሪያን ወንድሞቼ ዲያቆናት በዜማ ጋር የምታገለግሉ ወንድሞቻችን በልዩ ልዩ አገልግሎት እዚህ ያላችሁ የእግዚአብሔር ልጆች የእግዚአብሔርን ድምጽ ለመስማት በእግዚአብሔር ቤት በመቅደሱ የተገኛችሁ ምእመናን ወምእመናት አባቶች እናቶች ወንድሞች እህቶች ሕፃናት እስከ ሞት ድረስ በወደደን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ፍቅር እንደምን አመሻችሁ እንደምን ቆያችሁ እንደምን ሰነበታችሁ ለባህሪው ሽረት ለመንግስቱ መልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርክሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን ለዓለም ሕዝብ ሁሉ የተስፋ ምንጭና የደህነት ማስገኛ የሆነች እግዚአብሔርን የምናይባት የሕይወት መስታወታችን ስለ አምላክ የምንነጋገርባት ቋንቋችን የምህረት እናት ንግሥት የፍጥረት ሁሉ እመቤት ቅድስተ ቅዱሳን ንጽሕተ ንጹሐን ሰዓሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለም የተመሰገነ ይሁን መላእክት ቅዱሳን ጻድቃን ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው ወበእንተ ዝንቱ ጻኡ እማኢከሎሙ ወተፈለጡ ይቤ እግዚአብሔር እንዲህ ይላል ስለዚህ ነገር ከመካከላቸው ውጡ እና የተለያችሁ ሆኑ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 17 18
እንደ እግዚአብሔር ፈቃድ በዚህ ዙሪያ እንማማራለን። ለእግዚአብሔር ስለመለየት ነው ያሁኑ ትምህርት። መለየት ነው። የተለዩ ልዩ ሆነው ስለመገኘት ወይንም ናዝራዊነት ነው የምንማረው የትምህርታችን ርዕስ። መውጣት ከክፋት ጉባኤ መውጣት፣ ከከለባት ከውሾች ስብሰባ መውጣት፣ ከዘረኝነት ቡድን ውስጥ መውጣት፣ ከሟርት ቡድን ውስጥ መውጣት፣ ከተንኮልና ከሐሜት ህብረት ውስጥ ተለይቶ መውጣት፣ ከእኩያት ፍቶታት ማይበር ከክፉ ምኞት ተለይቶ መውጣት፣ ከማይገባና ከማይመጥኑን ቦታ ላይ ተለይቶ ምን መሆን ነው? ጮክ ብላችሁ ነገር ምን መሆን ነው? መውጣት። ከመካከላቸው ውጡ ጻኡ እማይከሎሙ ወተፈለጡ፣ ውጡ ከነሱ መሃል ተለዩ ይለናል እግዚአብሔር ቃል። ልዑል እግዚአብሔር ከሁላችን ጋር ይሁን። ከመካከላቸው ውጡ። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 17-18 ከምን መካከል ነው ውጡ የሚለን? ሐዋርያው ቅዱስ ጳውሎስ ተለይቶ ስለመውጣት ይነግረናል። ከላይ ከፍ ብለን ስናነበው ክርስቲያኖች የተለዩ የእግዚአብሔር ሰዎች ስለመሆናቸው ነው የሚነግረን ቅዱስ ጳውሎስ። የሚሞቱ ሲመስሉ ሕያዋን፣ ድሆች ሲመስሉ ብዙዎችን ባለጸጎች የሚያደርጉ፣ የተቀጡ ሲሆኑ የማይገደሉ ቢኖሩ ክርስቲያኖች ናቸው ይለናል ሁለተኛ ቆሮንቶስ ምዕራፍ 6 ላይ። ከዚያ ይናገርና እሱ በመካከላቸው እንደሚያድር የተለዩ ከሆኑ ሰዎችን ሕዝቦች ብሎ እንደሚጠራቸው በትክክል በታላቅ ቃል ይናገራል። በእነርሱ ኖራለሁ፣ በመካከላቸው እመላለሳለሁ፣ አምላካቸውም እሆናለሁ፣ ሕዝቤም ይሆናሉ። ስለዚህ ጌታ እንደዚህ ይላል፣ ከመካከላቸው ውጡና የተለያችሁ ሁኑ፣ የነሱ የሆነውን ርኩሱን ነገር አትንኩ፣ እኔም እቀበላቸዋለሁ፣ ለእናንተም አባት እሆናለሁ፣ እናንተም ለኔ ወንዶችና ሴት ልጆች ትሆናላችሁ ይለናል። የሰራዊት አምላክ እግዚአብሔር አባት ይሆነልን ሁላችንም። እግዚአብሔር አምላኩ የሆነለት ሕዝብ ብፁዕ ነው ይላል መጽሐፍ። ብፁዕ ሕዝብ ዘእግዚአብሔር አምላኩ። እግዚአብሔር አባት የሆነለት፣ አምላክ የሆነለት፣ መጋቢ የሆነለት፣ ፈጣሪ የሆነለት ሕዝብ ምስጉን ነው ይላል። እግዚአብሔር ፈጣሪ ያልሆነለት ያልፈጠረው ሌላ ሕዝብ አለን ብትሉ የለም። ነገር ግን የካደ አለ። እግዚአብሔር አምላኩ የሆነለት ሕዝብ ምስጉን ነው ማለት እግዚአብሔርን አምላኬ አባቴ ብሎ የሚጠራ ሕዝብ ምስጉን ነው ማለት ነው። ክርስትና የማመስገን ሕይወት ነው። ክርስትና የመለየት ሕይወት ነው። ክርስትና መውጣት ነው። ልዩ ሆኖ ተለይቶ መውጣት። ከማን ጋር? ከማያምኑ ህብረተሰብ መካከል ተለይቶ መውጣት። ከማያምኑት ጋር በማይመች አካሄድ አትጠመዱ ይለናል ሐዋርያው ቅዱስ ጳውሎስ። ጽድቅ ከአመጽ ጋር ምን ተካፋይነት አለው? ብርሃንስ ከጨለማ ጋር ምን ህብረት አለው? ክርስቶስስ ከቤሎር ጋር ምን መስማማት አለው? ወይንስ የሚያምን ከማያምን ጋር ምን ክፍል አለው? የእግዚአብሔርን ቤተ መቅደስስ ከጣዖት ጋር ምን መጋጠም አለውና? እኛ የሕያው እግዚአብሔር ቤተ መቅደስ ነንና፣ እንዲሁም እግዚአብሔር እንዲህ ሲል እኔ በእነሱ ኖራለሁ፣ መቅደሴ በሆኑት በእነሱ ኖራለሁ፣ ማደሪያዬ በሆኑት በእነሱ ኖራለሁ፣ በመካከላቸው እገኛለሁ፣ እነሱም ሕዝቤ ይሆኑልኛል፣ እኔም የሴት ልጆች እነሱም ለኔ ሴቶች ልጆችና ወንዶች ልጆች ይሆኑኛል፣ እኔም አባት ሆናቸዋለሁ አለ። ክብርና ምስጋና ለስሙ ይሁን። የተለያችሁ ሁኑ ነው ከማያምኑት ጋር። መጀመሪያ የምንሞት ስንመስል ሕያዋንን፣ የተቀጣን ስንሆን አንገደልም፣ ድሆች ስንመስል ብዙዎችን ባለጸጎች እናረጋለን፣ አንዳች የሌለን ስንሆን ሁሉ የኛ ነው። ከማን ጋር ስንሆን? ከእግዚአብሔር ጋር። ሰው ከእግዚአብሔር ጋር ሲሆን ባዶነቱ ይሞላል። ሰው ከእግዚአብሔር ጋር ሲሆን የተቆረጠ ነገሩ ይቀጠልለታል። ሰው ከእግዚአብሔር ጋር ሲሆን በድካም ቢሆን በብርታት፣ በማግኘት ሲሆን በማጣት፣ በሁሉ ነገር እግዚአብሔር ከሱ ጋር ከሆነ ሰው ምሉእ ነው። የሰው ሙላቱ እግዚአብሔርን ማግኘቱ ነው። የሰው ጉድለቱ እግዚአብሔርን ማጣቱ ነው። ስለዚህ አንዳች የሌለን ስንሆን ሁሉ የኛ ነው ማለት ምንም ነገር ሳይዙ የሁሉ ባለቤት መሆን ይቻላል ማለት ነው። ከማን ጋር ሲኮን? ከእግዚአብሔር ጋር። ሁሉም ነገር ይዞ ግን ባዶ መሆን ይቻላል እግዚአብሔርን ሲያጡ። ሁሉም ነገር ሲቀነስ እግዚአብሔር ምንም ነገር ይላሉ የነገረ መለኮት ሊቃውንት።
ምንም ነገር ሲቀነስ እግዚአብሔር ደግሞ ሁሉም ነገር ምንም ነገር ሲደመር እግዚአብሔር ሁሉም ነገር ሲቀነስ እግዚአብሔር ምንም ነገር ባለጸግነት እግዚአብሔር ከሌለበት ድህነት ነው ባለስልጣንነት እግዚአብሔር ከሌለው ከሎሌነት በታች ነው ዕውቀት እግዚአብሔር ከሌለበት ባዶ ድንቁርና ነው እግዚአብሔር ካለበት ምንም ባይኖርም ሙሉ ነው እና አቡነ ተክለ ሃይማኖት የገቡበት ዩኒቨርሲቲ የለም የዩኒቨርሲቲውን ምሁር ግን በጤና እንዲኖር በአማላጅነታቸው ጥላ ከለላ ይሆኑታል የምሁርነት ዋጋው ከእግዚአብሔር ጋር መሆን ነው ቀዳሚ ያለ ጥበብ ፈሪሃ እግዚአብሔር ነው ሊቃውንቱ እጅግ የተማሩት ከእግዚአብሔር ነው ስለ ኢየሩሳሌም ሲናገር ኢየሩሳሌም ብዙ ፈላስፎች ምሁራን ሊቃውንት ነበሩባት ልጆቿ ግን አልነበሩም ስለዚህ ምን አለ መጽሐፍ ልጆችሽ ከማን የተማሩ ይሆናሉ አላት ከእግዚአብሔር የተማሩ ይሆናሉ ትልቁ ዕውቀት እግዚአብሔርን ማግኘት ነው ቀዳሚ ያለ ጥበብ ፈሪሃ እግዚአብሔር ካለ በኋላ ምክር ሰናይት ለኩሉ ዘይገብራ ነው ምክር ለሚያደርጋት ሁሉ መልካም ነች ስለዚህ ዕውቀትና ጥበብ እግዚአብሔርን መያዝ ነው ከዓለም ወዳጅነት ይልቅ የእግዚአብሔር ጥበብና ዕውቀት ይበልጣል ዓለም ከምታስቀምጠን ከፍ ያለ ዙፋን ይልቅ የእግዚአብሔር ሰው መሆን ይሻላል ዳዊትን የሚያክል ንጉስ የአደባባይ አንዲት ቀን ከቤተ መንግስቱ አይላፍ ቀን ይበልጣል አለ ቤተ መንግስቱ ውስጥ በተነጠፈ ወንበር ላይ ባማረ ዙፋን ላይ ተቀምጬ ለብሼ እየተሰገደልኝ ከኖርኩበት ይልቅ ከበሮ እየመታው አንተ ቤት ያደርኩበት የአንድ ሌሊት ማህሌት ይሻለኛል በአጣንድ እንኳን ከመቀመጥ ይልቅ በእግዚአብሔር ቤት እጣል ዘንድ መረጥኩኝ በእግዚአብሔር ቤት እጣል ዘንድ መረጥኩኝ ይላል በአጣያተኞች እንኳን ከመቀመጥ ይልቅ ስለዚህ ትልቁ ክብር ለሰው ከእግዚአብሔር ጋር መሆኑ ነው የክርስቲያን ዕውቀቱ ህይወቱ ነው ማይረጉ ማይተቡ ነው በእግዚአብሔር ፊት ስትቀርብ ሰው የሚለውን ስም ይዘህ ነው ከዚህ ስትሰናበት እንኳን ነፍስ ከስጋ ከተለየች በኋላ ወንዲውን ሴት ባሪያውን ጨዋ ባለጸጋዩን ዳ የተማረ ይሁን ያልተማረ ንጉስ ይሁን ሎሌ ስማቸው አንድ አይነት ነው ሬሳ ነው የሚባለው ሚኒስትር ገሌ የለም ሲሞት ሬሳው መጣ ሬሳው ተቀበረ ነው በቃ ስም ሬሳ ነው ሲያልቅ 50 አለቃ ሻለቃ አይሰራም ሳይንቲስት ዶክተር ኢንጂነር አይሰራም ከሞትክ በኋላ ሰው ነው የትኛውም ዕውቀትና ጥበብ በእግዚአብሔር መደገፍ አለበት መማር ኃጢአት ነው ይያልና አይደለም የምሁርነት ዋጋው ግን ትውልድ የምናተርፍበት ሰማይ የምንገባበት ካልሆነ ኪሳራ ነው ስለዚህ በየትኛውም ዕውቀትና ጥበብ ውስጥ ማን ይጨመርበት እግዚአብሔር ይጨመርበት ዓለም በትምክህቱ ነው የሚኖረው ስለዚህ ሃይማኖት የህይወት ማጣፈጫ ጨው ነው ከማያምኑት ጋር አትጠመዱ ጥቅም የለውም ረጅም ሰዓት አትወያዩ ጥቅም የለውም ምክንያቱም እነሱ ዕውቀታቸውን ያመልካሉ የነሱ ዕውቀትና ጥበብ ጥጉ ባዶነት ነው የኮሌጅ ተማሪ ሆነን እዛ ስላሴ ትምህርት ቤት ስንማር መንበረ ጸባዖት ቅድስት ስላሴ እየመጡ የሚሰብኩ ሰባኪያንን እንሰማ ነበር ማታ ማታና አንድ ትልቅ መምህር ያስተማሩት ምሳሌ ትዝ ይለኛል ምሁርነትን ከእግዚአብሔር ውጪ ሲሆን በትዕቢት ሲሆን ኪሳራ መሆኑን ለማስተማር ነው አንድ ባለ ጀልባ ሰውየው ሊዝናና የፈለገውን ፕሮፌሰር ያሳፍሮታል በገንዘብ ወደ ባህሩ መካከል እየቀዘፉ ይያለ ስለ ፈለክ ስለ ከዋክብት አፈጣጠር ታውቃለህ ብሎታል እግዚአብሔር እንደፈጠራቸው አውቃለሁ አለ ባለ ጀልባው ከዛ በተረፈ ስለ ከዋክብት ምንም ዕውቀት የለም አዎ ወይ ከእድሜ ላይ ግማሹን አታላ ይሄን ካላወቃለው ከዛ ደነገጠ ልጁ ትንሽ ቆይቶ ደግሞ የፀሐይ ርቀት ከሰማይ ወደ ምድር ያለውን ታውቀዋለህ አለው ጌታዬ ሆይ አላውቅም ጧት ትወጣለች ማታ ትገባለች መግቢያና መውጫዋን የሚያሳምር የፀሐይ አምላክ እግዚአብሔር እንዳለ አምናለሁ አይ ሱንቶ ከእድሜ ላይ 3/4ኛውን አታላለው ከዛም በኋላ ምን ሆነ መሰላችሁ ማዕበል ተነሳ ማዕበል ይነሳና ጀልባዋን ያፈርጣት ጀመር ልጁ ሁለት ነገሮች ያስባል እኚህ ሰውዬ ሶስተኛ ጥያቄ ጠይቀው በመድር ላይ የለህም ሳይሉኝ ቶሎ ወደ ዳር ልቅዘፍ ይያለ ነው እሳቸው ደግሞ የማዕበሉ መነሳት ጨንቋቸው ላበላብ ሆነዋል ያ ሁሉ ምሁርነት መኮፈስ ባህር ላይ ሲሆኑ ረስተውታል ሲዝናኑበት የነበረው ባለ ጀልባ ህይወታቸው በሱ እጅ እንዳላውቀዋል ጌታዬ ባክን እንደምንም ዳር ቅዘፍ ብለውታል ከዛ
መቼም የማይሆን የለም ጀልባዋ ተገለበጠችና ወደቁ ልጁ ጥርሱን የነቀለበት ባህር ስለነበረ እየቀዘፈ ሲያቸው ውሃ እየጠጡ ነው ሰውየው ፕሮፌሰር አላቸው አቤት አሉ ያቃሰቱ ዋና ይችላሉ አላቸው አልችልም እድሜቱን ሁሉ አጥተዋል አላቸው ይባላል በጣም ትልቅ አስተማሪ ነው ተራተረት ይመስላል ይገርማቸዋል የሰው የትኛውም ደረጃ ጥጋ ያደርሰውም ለትልቁ ምሁር ሰው የተጠራበት ሰርግ ቤት ለመሄድ ሊስትሮ ያስፈልገዋል ጫምባውን እሱ ካላሳመረለት ከናዋራው ተንቆ ይገባል ልብስ በሚከበርበት ቦታ ላይ ሁሉም ሰው ያስፈልገዋል አንድ ጊዜ ምድር ላይ ገበሬ ብለው የሚሳደቡ ሰዎች አሉ በገበሬ እኮ ነው የወዙት በገበሬ እኮ ነው ያማረባቸው እዚህ ውስጥ ያለው ሰው ሁሉ የገበሬ ምርት ነው ኬክ ቢሆን ባቅላባ ቢሆን አምባሻ ቢሆን ስንዴ ነው መነሻው ወይ ባቄላ ነው ወይ ሽምብራ ነው ስለዚህ እነነ ዘራው ያበቀለው ማን ነው ንገሩኝ እስኪ ገበሬ ነው ወዝ የምድሪቱ ወዝ ገበሬ ነው ትልቁ ባላብ የከበረው የእግዚአብሔር ጸጋ ያለው ከሰማይ ዝናብ እግዚአብሔር ይሰጣል ብሎ ጠብቆ የሚዘራው በእግዚአብሔር የሚተማመነው ገበሬ ነው እንደ ገበሬ ሃይማኖተኛ የለም የገበሬው እምነት ይገርማል ከልጆቹ ጉሮሮ ላይ ነጥቆ ይዘራል ይበቅላል ብሎ ያምናል ማን ስለሚያበቅልለት ግድፍ ሊና ከላይ ለእግዚአብሔር ወውቱ ይሰሰከም ስለዚህ ሰው በሃይማኖት ነው መደገፍ ያለበት በእግዚአብሔር ላይ ተካዘ እንታል እሱ ይደግፋል ነው የሚለው መጽሐፍ ሰው ሁለንተናው ለእግዚአብሔር በመስጠት ነው የተተረፈረፈ በረከት ማግኘት የሚችለው የኔና እናንተ ጉዞ የት ጋር እንደሆነ አናውቀው በጣም ሲቸግረን ሃይማኖተኞች ነን ሶሉሽን ወይንም መፍትሄው ከምድር ከሆነ ቅዳሴውም ተዛ ይለንም ስለዚህ ክርስቲያን ግልጽና ቀጥተኛ መንፈሳዊና ጽኑ ሃይማኖት ያለው ሰው መሆን አለበት መለያችን ይሄ ነው ስለዚህ ውጡ አለ ካመንዝራው ትውልድ ውጡ የተለያችሁ ሁኑ ስለመለየት ነው ውጡ ከመካከላቸው ይሄንን ጥቅስ የት እናገኘዋለን ኢሳይያስ 48 ቁጥር 20 ላይ እናገኘዋለን ከባቢሎን ውጡ ከከለዳውያንም ኮብልሉ በእልልታ ድምጽ ተናገሩ እንዲበሉ ይላል የያዕቆብ አምላክ እግዚአብሔር ይታደጋችኋልና ኢሳይያስ 48 ቁጥር 20 ላይ ነው የምታገኙት ጌታ እግዚአብሔር እንዲህ ይላል ከባቢሎን ከተማ ውጡ ከከለዳውያንም ኮብልሉ በእልልታ ድምጽ ተናገሩ ይህንንም እስከ ምድር ዳርቻ እስከ ዓለም ዳርቻ ድረስ አውሩ እግዚአብሔር ባሪያውን ያዕቆብን ታድጎታልና በምድረ በዳ በኩል መራቸው በመራቸውም ጊዜ አልተጠሙም ውሃንም ከዓለቱ ፈለቀላቸው ዓለቱንም ሰነጠቀ ውሃን ፈሰሰ ለክፎች ግን ሰላም የላቸውም ከባቢሎን ለሚወጡ ሰላማቸው እንደወንዝ ይሆናል ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን ታዳጊ የእስራኤል ቅዱስ እግዚአብሔር እንዲህ ይላል እኔ የሚረባን ነገር የማስተምር በመትሄድበትም መንገድ የምመራ አምላክ እግዚአብሔር እኔ ነኝ ትእዛዜን ብትሰማ ሰላም እንደ ወንዝ ጽድቅም እንደ ባህር ሞገድ በሆነ ነበር ዘርም እንደ አሸዋ የሆድንም ትውልድ እንደ ምድር ትቢያ በሆነ ነበር ስሙም ከፊቴ ባልጠፋና ባልፈረሰ ነበር ይላል አሁን እንክትክት ማለት መንኮታኮታችን መንገር ጠፍቶብን የቁም ግሸት ላይ የሞደቃችን ምልክት በሁለት ዓለም ውስጥ መኖር ነው የዓለምን ጸበል ጸዲቅ እየጠጣን የሰይጣንን ጽዋ በአንድ እጃችን የእግዚአብሔርን ጽዋ በሌላ እጃችን ይዘናል ዘፈኑም መዝሙሩም ከኛው ጋር ነው ዳንኪራውም ሽብሸባውም የኛው ነው ስንጮህ አንጠነቀቅም ከዛ ስንመጣ ደግሞ ንስሐ አንገባም ስንሳሳት ምንም አይመስለንም ተመልሰን ስለዘመር የተካካሰ በነገራችን ላይ ኃጢአት በጽድቅ አይካስም ኃጢአት በንስሐ ይደመሰሳል ጽድቅ ደግሞ በቅድስና ለብቻ ይጻፋል ኃጢአት እየሰራ ሰው ከዚህኛው ነጥቆ ለዚህኛው ስለሰጠ አይካካስለትም ስለሰረቀበት ይጠየቃል ስለሚሰጠው ደግሞ ይያዝለታል ስለዚህ የሰረቀበት አንዴ ከተመዘገበለት ምን ይጠቅመዋል ስለዚህ ሰው ነፍስ በመግደሉ ምክንያት ሌላ ነፍስ ቢያድን ካስከኛ አይለውም እግዚአብሔር መጀመሪያ ገዳዩ አዳይ ለመሆን ስለገደለበት ተጸጽቶ ንስሐ መግባት አለበት አይካስም አንዳንድ ሰዎች ብዙ ግፍ ሲሰሩ ይቆዩና
የነቢጤ ያሰልፈው ስላበሉ ብቻ ገነት የሚገቡ ይመስላችኋል? ልክ ነው። ምጽዋት የእግዚአብሔርን መንግስት ያስወርሳል። ነገር ግን ስለሰሩት በደል ደግሞ ይጠየቃሉ። ዳዊትንም ያህል ነብይ ተጠይቋል። ስለዚህ ንስሐ ገብቷል። ተሳሃለኒ እግዚኦ በከመ በሳህልከ ወበከመ ብዛበይከ ድምጽ ኃጢአትየ አቤቱ እንደ ቸርነት መጠን ማረኝ፣ በደሌንም አትቁጠርብኝ፣ መተላለፌን አትቁጠር። እኔ መተላለፌን አውቃለሁና ኃጢአቴ በፊት ነውና የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ። ከምን አድነኝ? ከደም። ደም በእጅ ካለ ንስሐ ግባ፣ ታጠብ። በዛው እጅ ብትመጸውትበት ምንም የምታገኘው ጥቅም የለም። ያልጠራ ስጦታ ነው። የሰው ልጅ የቆሸሸ ነገር ከነካው በኋላ ሳይታጠብ ሽቶ ቢያርከፈከፍበት እንደማለት ነው። ይከረፋል እንጂ ሁለቱ ተባብረው አዲስ የተሻለ ሽታ አያመጡ። ቆሻሻው ሳይወገድ ንጹህ መደረብ አይቻልም። ባሮጌ አቁማዳ አዲስ ወይን ጠጅ የሚያኖር የለም። አያችሁ። ስለዚህ ክርስቲያን ያለፈውን የኃጢአት ዘመኑን በንስሐ ተጸጽቶ አስወግዶ መውጣት አለበት። ውጣ ነው። ከመካከላቸው ውጡ፣ ከባቢሎን ውጡ ይላል። እንደዚሁ ኢሳይያስ 52 ቁጥር 11 ላይ እናንተ የእግዚአብሔርን ዕቃ የምትሸከሙ ሆይ እልፍ እልፍ በሉ፣ ከዚያ ውጡ፣ ርኩስንም አትንኩ፣ ከመካከላቸው ውጡ ይላል። የእግዚአብሔርን ዕቃ የተሸከማችሁ ነዋያተ ቅድሳቱን የያዛችሁ እኔና እናንተ ነን። ቄሶች ብቻ መሰሏቸው የእግዚአብሔርን ዕቃ የተሸከሙ። እኛ እጃችንን ስንዘረጋ ቅርጻችን ምንድን ነው? መስቀል ነን። መስቀል ተሸክመናል የእግዚአብሔርን ዕቃ። አንገታችን ላይ ያለው ማይተብ የእግዚአብሔርን ዕቃ ይዘናል። በ40 እና በ80 ቀን የተቤዠንበት የመንፈስ ቅዱስ ሀብት በእኛ ላይ ያለ የእግዚአብሔርን ቅዱስ ዕቃ ተሸክመናል። አደራ አለብን፣ የሚያስጠይቅ ዋጋ የሚያስከፍል አለብን። ስለዚህ ልፍ ልፍ በሉ፣ ከኃጢአቱ ልፍ፣ ከርክሰቱ ልፍ፣ ከመካከላቸው ውጡ፣ ንጹሃን ሁኑ ይለናል። ከባቢሎን ውጡ። ኤርምያስ 51 ቁጥር 6 ከባቢሎን ሽሹ፣ እያንዳንዳችሁ ነፍሳችሁን አድኑ ይላል። ይሄ ባቢሎን ምንድነው? ባቢሎን የተደባለቀ ማለት ነው። መደባለቅ። ኦሪት ዘፍጥረት ምዕራፍ 11 ላይ የኖህ ልጆች ከ7 ጥቃት በኋላ ከጥፋቷ በኋላ ከማይ በኋላ የመቅሰፍት ዝናብ ከዘነበ በኋላ እንደገና በምድር ላይ ሞሉ። ምድር ሁሉ በአንድ ቋንቋ ነበረች። ሳንበተን ጡብ እንስራ አሉ። እየሰሩ ሐሳባቸው ክፉ ሆነ። ጦሩን ወደ ሰማይ መወርወር ጀመሩ። ስላሴ እንዲህ አሉ፣ ነኡ ንረድ ወንካው ነገሮሙ ለከለዳውያን ኑ እስቲ የከለዳውያንን ሥራ እንያሉ። በምድር ላይ የሞሉት የኖህ ልጆች ከጥፋቷ የመጡት ዘሮች በአንድ ቋንቋ ይኖሩ የነበሩ ሰዎች ሲታዩ ጦር ወደ እግዚአብሔር እየወረወሩ ነበር። ስለዚህ ቋንቋቸው ተደባለቀ። ከዛ የሰሩት ጡብ በላያቸው ላይ ፈረሰ። አንዱ አካፋ አምጣ ሲባል ጡብ ይልክለታል። ተናዶ ሲመልስለት ሌላኛው ውሃ ይልካል። ፍርስርሱ ወጣ። ቋንቋቸው ተደባልቋልና የዛ ቦታ ስም ባቢሎን ተባለች። ባቢሎን የመለያየት ቦታ፣ ባቢሎን የርኩሰት ቦታ፣ ባቢሎን ከእግዚአብሔር የመገንጠል የመለየት ቦታ፣ ባቢሎን እውነተኛውን አምላክ ስቶ የመውደቅ ቦታ። እግዚአብሔር ከባቢሎን ያወጣን ሁላችንንም። አሁን ባቢሎን የክፉ ነገር ተምሳሌት ናት። ብዙ ጊዜ ለበጎ ነገር ተጠርፈወስና ለባቢሎን ወይ ተፈወሰት ይላል። ባቢሎንን ፈወስናት፣ ግን አልተፈወሰችም። አልሆናለች። ጣዖቷን አለቃለች፣ ርኩሰቷን አለቃለች። የእግዚአብሔርን ጉብኝት መቀበል አቃታት። ባቢሎን የረከሰች ምድር ሆነች። ሰውነታቸውን ያረከሱ ሰዎች ባቢሎናውያን ተባሉ። ከእግዚአብሔር ተሰርተው ከእግዚአብሔር እየበሉ ጣዖት የሚያመልኩ ሰይጣን የሚያመሰግኑ ባቢሎናውያን ተባሉ። እግዚአብሔር ከባቢሎን ሕይወት ይሰውረን። ያ ባቢሎን ዛሬ እኛ ቤት ውስጥ አለ። ቤታችን ባቢሎን ነው። ትዳራችን ባቢሎን ነው። በተለያየ ምኞት፣ በልዩ ልዩ ቋንቋ፣ በልዩ ልዩ ሃይማኖት ስለ እግዚአብሔር ባለን የተበተነ አመለካከት ተለያይተን ነው የምንኖረው። ተቆራርፈን ነው የምናድረው። ምክንያቱም ባቢሎን ናት። እሷ ካልፈረሰች ከዚህ አይነት ሕይወት ውስጥ ካልወጣን የእግዚአብሔር መሆን አንችልም። ክርስትና ነጥቆ መውጣት ነው። ከባቢሎን ዓለም መውጣት፣ ከኢአማንያን ዓለም መውጣት፣ ከዝምቱ ዓለም መውጣት፣
ከዘረኝነቱ ሐሳብ ዓለም መውጣት ከምቀኝነቱ ቡድን መውጣት መድኃኔዓለም ከኃጢአት ሁላችንንም ያውጣል ስለዚህ ባቢሎን የክፋት ምልክት ናት መጨረሻዋ መውደቅ ነው ራዕይ ዮሐንስ ምዕራፍ 18 ቁጥር 4 ታላቅ መልአክ መጣ ትልቅ ስልጣን ያለው መልአክ ከሰማይ ወረደ ምድርን ተናወጠች ከመልአኩ ግርማ የተነሳ ሌላም ድምጽ ሰማው እንደዚህ የሚል እነሆ ሕዝቤ ሆይ በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳትቀበሉ ከባቢሎን ውጡ እነሆ ባቢሎን ወድቃለችና ይላል ባቢሎን ዓለም ናት የተሸነፈች ዓለም እግዚአብሔርን የረሳች ዓለም ክብሯን የጣለች ዓለም በሰማይ ዝናብ እየዞረች እኔ ዝናብ አዝንብያለሁ የምትለው ዓለም ባቢሎን ናት ምድርና ሞላዋ የእግዚአብሔር ሆኖ በዘር ክልል የምትኖር አገር ባቢሎን ናት እግዚአብሔር በሰጣት እድሜ ውስጥ አይ የራሴ ነው ሁሉ የምትል ባቢሎን ናት ማመስገን የተሳናት ባቢሎን ናት በጾምና በጸሎት መትጋት ሲገባት ወዷን አምልካ ባልንጀራዋን የምትሸጠው ዓለም ባቢሎን ናት ወዳጅነት እንደ ተልባ ስፍር እየተንሸራተተ አልሞላ ያለባት ምድር ባቢሎን ናት የወንድማማችነት መዋደድ ድርቀት የሚታይባት ምድር ባቢሎን ናት ሃይማኖታዊ ተሳትፎ ግብዝነት ሆኖ የሚታይባት ዓለም ባቢሎን ናት ከሚያማና ከሚራገም ትውልድ ጋር አንድ ላይ ተሰብስበው በእግዚአብሔር ላይና በእግዚአብሔር ፍጥረት ላይ የሚጮህ ሕዝብ የሞላባት ምድር ባቢሎን ናት በዝሙቷ እንደ ዝና በርክሰቷ እንደ ቅድስና የምትምኖሸነሽ ሀገር ባቢሎን ናት ትወድቃለች ውጡ ከዛ ይላል እግዚአብሔር የኃጢአት ዓለም ባቢሎን ናት ጾሙ የተሰራልን ከባቢሎን እንድንወጣ ነው ከመካከላቸው ውጡ ከመካከላቸው እግዚአብሔርን ከረሳው ዓለም መሃል ውጡ ክርስትና መለየት ነው በመጽሐፍ ቅዱስ ውስጥ ከባቢሎናዊ ሕይወት ተለይቶ ወጡ ከመጀመሪያው ፍጥረት ታሪክ ጀምሮ አለ እግዚአብሔርን አለማምለክ ነው የባቢሎንን ቁመና በጥቂቱ የናያል ካየን ከዚህ ቁመና የወጡና በበረከት የተሞሉ ሰዎች አሉ የመጀመሪያው ሰው በመጽሐፍ ቅዱስ ውስጥ ሄኖክ ይባላል የመጀመሪያው ሰው ለእግዚአብሔር የተለየ በእግዚአብሔር ፊት ሞገስን ያገኘ እግዚአብሔር በበረከት የሞላው ሰው በሃይማኖት በምግባር የጸና ኦሪት ዘፍጥረት ምዕራፍ 5 ላይ ሄኖክ ይላል እግዚአብሔር የወደደው የማቱሳላ አባት ነው በምድር ላይ የኖረው ኑሮ ከሌሎቹ ከአስሩ አበው ትንሽ ነው የዛ ዘመን እድሜ ትልቁ 969 ነው ሄኖክ ትንሽ ነው በአስሩ አበው የእድሜ ታሪክ ውስጥ አዳም 930 ዓመት ነው የኖረው ሄኖክ 300 ምናምን ዓመት ነው የኖረው 362 እንዲህ አካባቢ አካሄዱን ከእግዚአብሔር ጋር ስላደረገ በልጅነቱ ተወሰደ የእድሜን ጣራ በዛ ዘመን እንድትይዙት አደራችሁ ገና በሞገስ በእግዚአብሔር ፊት በፍቅር ስላለ ተወሰደ በአስሩ አበው ታሪክ ውስጥ እግዚአብሔርን ማምለክ እየመነመነ ሲሄድ እሱ ግን እግዚአብሔርን ደስ የሚያሰኝ በምግባር በትሩፋት በሃይማኖት አምላኩን ደስ የሚያሰኝ አደረገ ሄኖክም አካሄዱን ከእግዚአብሔር ጋር አድርጓልና ተወሰደ ሞት ሳያገኘው ተነጠቀ ተለይቶ ወጣ ሞት አላገኘውም ተለይና ውጣ ከሞት እንድትድን ነው ወንድሜ ከሚባላው ዓለም ተለይቶ መውጣት ነው ክርስትና ሆድ አምላኩ ከሆነው ዓለም ተለይቶ መውጣት ነው ክርስትና ዳንኪራና እርግማን አስተዋዶ የሚኖረው ዓለምን ተለይቶ መውጣት ነው ክርስትና ባልንጀራን መውደድ ወዳለበት ዓለም መለየት ነው ክርስትና ወንድምን መጥላት ካለበት ዓለም መውጣት ነው ክርስትና ከባቢሎን ውጡ ከመካከላቸው ውጡ እግዚአብሔርን ከማያመልኩ ሰዎች ውጡ ወንድም እንዲሞት ከሚሸፍቱ ግሩፖች ውስጥ ውጡ ሐሜት ከበዛበት ዓለም ውስጥ ውጡ መድኃኔዓለም ያወጣን ሁላችንን ሁለተኛው ሰው ኖህ ነው ከነዚህ ከአስሩ አበው ውስጥ በጣም ጻድቅ ነበር ኖህም እጅግ ጻድቅ ነበር በእግዚአብሔር ፊት ሞገስ ነበረው ይላል ኦሪት ዘፍጥረት ምዕራፍ 6 ቁጥር 8 ዓለሙ ሁሉ በኃጢአት መኖር ጀምሮ ነበር ዝሙቱ በርክቶ ነበር እግዚአብሔርን ስም የሚጠራ ሰው ጠፍቶ ነበር እግዚአብሔርን በምድር ላይ ሰውን በመፍጠሩ ተጸጽቶ ነበር ይላል ኦሪት ዘፍጥረት ምዕራፍ 6 ነገር ግን አንድ ኖህን አገኘ ጻድቅ ኖህ ብቻውን ከመካከላቸው የወጣ አያችሁ
ምክንያቱም ጽድቅ በቲፎዞ ብዛት አትጨመቅም እውነት በእጅ ብልጫ አትጨፈለቅም እውነት ብቻዋን ስትቆም እውነት ናት ከክርስቲያን የሚጠበቀው ዓለም ሁሉ ስለካደ አንዳንድ ሰዎች እንደዚህ ይላሉ አሁን የሁሉ ዓለም በእውነት ይኮነናል ይላሉ ከእግዚአብሔር በልጣ አንተራርተ ምን አገባንኛ ቢጸድቅ ደስ ይለናል ጸሎታችንን እንጸልያለን እኮ ስለ ዓለም ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱም ያማረውን የሚሻለውን ያስብ ዘንድ ስለ ዓለም ሁሉ እንማልዳለን ስለ ዓለም ሁሉ ስለ ጂንካና አሜሪካ ስለ ጃፓንና ጅማ ስለ ቤልሻንጉል ጉምዝና ስለ ናይጄሪያ ስለ ቻይናና ስለ ሰሜን አሜሪካ እንጸልያለን ስለ ዓለም ሁሉ ፍጥረት ሰው ስለማይኖርባቸው ዓለማት ሁሉ ሌሎች ፍጥረታት እንዲኖሩባቸው ሰላማዊ ዓለማት እንዲሆኑ መርዝ የሚያመርቱ እንዳይሆኑ ስለ ዓለም ሁሉ እግዚአብሔር ማሰብን ያስቀድም ዘንድ እንጸልያለን ቤተክርስቲያን ለዓለም ትጸልያለች ግን ከእግዚአብሔር በልጣ ይሄን ሁሉ ሊኮን ነው አይ እንዲህ ብሎ ኃጢአቱስ መግባት ሲራክ ብዙ ናቸው ብለ ከኃጢአተኞች ጋር አትተባበር ይላል በራሱ የማይተማመን ሰው በቲፎዞ ያምናል እነከለ እንለብሰዋል ብሎ ተመሳስሎ ይለብሳል ያላመነበትን ልብስ መንገዱን የሞላው ተመሳሳይ ጨርቅ ነው ሰው ጨርቅ ሆኗል ልብስ ሆኗል ሐሳቤ ይገባቸዋል እንደምን አመሻችሁ እግዚአብሔር የተመሰገነ ይሁን ስለዚህ ሰው የእግዚአብሔርን ክብር አጥቷል የእግዚአብሔር ክብር ጎል ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ይላል ጎሎናል ምክንያቱም ባቢሎናውያን ሆነናል በራሳችን ቀመር መራመድ ከጀመርን ቆይተናል በራስ ሐሳብ ማስተዋል አትደገፍ በመንገድ ሁሉ እርሱን ወቅ አለ ጠቢቡ ሰለሞን እሱም ጎዳናን ያቀናላል በፍጹም ልብ በእግዚአብሔር ታመን በራስ ማስተዋል አትደገፍ ሐሳብ ልክ ላይሆን ይችላል ወንድሜ ሐሳብሽ ልክ ላይሆን ይችላል ስለዚህ በእግዚአብሔር ቃልና ፍጹም በሆነ መንፈሳዊ ምሪት መኖር ያስፈልጋል መሪያችን እግዚአብሔር ይሁን የሚያሳድገን እግዚአብሔር ይሁን ዓለሙን አትምሰሉት ከዚህ ዓለም ጋር ለመመሳሰል ጊዜውን ለመምሰል ሰዎች መልካቸውን ብቻ አይምሰላቸው የሚቀይሩት የስልክ መጥራቸውንም ቀይረው የተመሳሰሉ ሰዎች አሉ መድኃኔ ዓለም ልብ ይስጠላውላችን ተለይተህ ውጣ ጎጠኛ አትሁን ውጣ እነከለ ደስ እንዲላቸው አትኑር እግዚአብሔርን ደስ የሚያሰኝ ሕይወት ኑር ሰው እግዚአብሔርን ደስ የሚያሰኘው በምንድነው ወገኖች በእምነት በሃይማኖት ዕብራውያን 11 ላይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም በቃ ያመነ ሰው እስስታዊ ጠባይ የለውም ካገኘው ጋር ከለሩን አይቀይርም ባለማንነቱ ይቆማል ከሃዲ ሊበዛ ይችላል ብቻውን አማኝ ነው እነከለ ስላሉ ብሎ አይሄድም እነከለ ስለሄዱ ብሎ አይወጣም ኦርቶዶክሳዊ ስነ ልቦና አቋም ነው አቋም ብዙ ሰዎች ሰው ሲሰብኩ እልል ስላለላቸው ሲዘምሩ ስለተጨበጨበላቸው ህዝቡን ይዘውት የሚሄዱ መስሏቸው ብቻቸውን ከዚህ ቤት የወጡ ወንድሞች አሉ አይደል ብቻቸውን አንድ ሁለት ሶስት ብቻ የተወሰነ ዘመድ አዝማድ አስከትለው ብቻቸውን ምክንያቱም የሄዱት ወደ ሞት ነው ሸኝቶ የሚመለስ ነው ተው አትሂድ ተው ተመለስ ይቅርብ የማለት ጸጋ ያስፈልጋል ሌሎችን የመመለስ ካልተቻለ ግን ተከትሎ አለመሄድ እግዚአብሔር ባለንበት ያጽናል ክርስቲያን በተተከለበት ጻድቅሰ ከመበቀልት ይፈሪ ወይ በዝ ከመዘግባ ዘሊባኖስ ተብሎ ምንድነው የሚለው ትኩላንም ምንቱ ውስጥ ቤተ እግዚአብሔር እኮ ነው መዝሙር 91 ጻድቅ እንደ ዘንባባ ያፈራል እንደ ሊባኖስና እንደ ዝግባ ከፍ ከፍ ይላል በእግዚአብሔር ቤት ተተክሏልና በተተከልንበት ቤት እንደግ ዓለም ስለበዛ ኃጢአቱን አንተባበር እግዚአብሔር ልብ ይሰለውላችን ስለዚህ ነው ዓለም ሁሉ ሲክድ ዘመድ አዝማዶቹ በጭፈራ ሲያሳልፉ እሱ ግን ነፍሱን እስጨንቆ ስለ እግዚአብሔር ያሰበ ይኖር ነበር ይላል መጽሐፍ ገና ስለማይታየው ነገር ተረድቶ ኖህም እግዚአብሔርን እየፈራ ራሱንና ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ አለ ቅዱስ ጳውሎስ ዕብራውያን 11 ቁጥር 7 አያችሁ ኖ በእምነት ተለይቶ ወጣ ክርስትና መለየት ነው ተለይቶ መውጣት ሌላው ተለይቶ የወጣ ሰው አልፎ እንካል ሎጥ ነው ሎጥ የአብርሃም የወንድሙ ልጅ ነው ከካራን ውጣ ሲባል አብርሃም አብሮ የወጣ ነው አብርሃም ጻም ምድርከ ወእም ዘመድከ ወውር
ውስተ ምድር እንተ አርሄከ አነ እኔ ወደማሳይ ምድር ትሄዳለህ ውጣ ከካራን አለው እሺ ብሎ ወጣ እግዚአብሔርን ሰምቶ አብርሃም ውጣ ወንድሜ ውጣ ስትባል ውጣ ከጫቱ ውስጥ ውጣ የተለየውን ከዘረኝነቱ ውጣ ከስርቆቱ ውጣ ከሱሰኝነቱ ውጣ ከዝሙት ውጪ ከአመንዝራነት ውጪ አንቺ እግዚአብሔር ነሽ የተለያችሁን ውጡ ከባቢሎን ውጡ መድኃኔዓለም ያውጣን ሁላችንን መለየት ነው ክርስትና መውጣት ነጩን ልብስ ወደሚያለብሰው አምላክ ከአዳፋው ዓለም ንጹህ አልባሽ ወደሆነ ወደ እግዚአብሔር መምጣት ነው ከመካከላቸው ውጡ የተለያችሁ ነው ልዩ ዘር ከማይጠፋው ከንጹህ ዘር ከክርስቶስ የተገኘ ነው ክርስቲያን ከማንም ጋር አትሽና ታመሳሲ የቅዱሳንን መንገድ ተከታይ የተለያችሁ ነው ውጡ የሚታያችሁ በአይናችሁ ፊት የምታዩት አላችሁ ዓለም የሚያየው የለም እኛም እናየዋለን በአይናችን ፊት የተሰቀለው ክርስቶስ በመጠን የማይገለጠው የፍቅሩ ስጦታ የውቀት አይኖችን ይስጠን መድኃኔዓለም ወትረኪያ ከይራያ ዘወትር አንተን ያዩ ዘንድ ይላል ሀበነ እግዚኦ አይንተ አእምሮ አቤቱ የውቀት አይኖችን ስጠን ወትረኪያ ከይራያ አንተም ብቻ አይኖቻችን ይዩ የተለያችሁኑ መስቀሉን የምታዩ ስዕለ ማርያምን የምታዩ የተክለ ሃይማኖትን ስዕል ስታዩ ለክርስቶስ ያደረጉትን የምናኔና የተጋድሎ ህይወት ያሰባችሁ የምትደመሙ ተዘከሩ መኳንንቲክሙ ዘነገሩክሙ ቃል እግዚአብሔር የእግዚአብሔርን ቃል በህይወት ጭምር ያሳያችሁ መሰሏቸው ይላል ወንዘ ትርእዮሙ ሰናየ ግእዛኖሙ ወሞጻይቶሙ ተመሰሉ በሃይማኖት መሰሏቸው የኑሯቸውን ፍሬ እየተመለከታችሁ ይላልና ገብረ መንፈስ ቅዱስን ስታዩ አዛዜ መባረክት የሆኑ አባት በመብረቃቸው ያጋንንትን ሰራዊት የሚበትኑ የክርስቶስን መስቀል ይዘው መንገዱን እየጠረጉ ተራራውን ሜዳ የሚያደርጉ አባት እነሱን እያያችሁ ተለይታችሁ ውጡ እኛ ብዙ እናያለን ቅዱስ ጳውሎስ ቅዱሳኑን ጠቅሶ እነዚህ ሁሉ ቅዱሳን እንደ ደመና በዙሪያችን አሉልን ስለዚህ ያለ የእምነታችን ራስና ጀማሪ ክርስቶስን እየተመለከትን እነዚህ እንደ ደመና በዙሪያችን ስላሉልን በፊታችን ያለውን ሩጫ በፍጥነት በትዕግስት እንሩጥ አያችሁ ወደ እግዚአብሔር መድረስ ነው የክርስትና የመሰናክል ይሆናል ሩጫው ግን መውደቅ መቅረት የለም መንገድ ላይ ማን ስላለ ከኛ ጋር እግዚአብሔር ስንሮጥ ይከተለናል ከፊት ይቀድምልናል እርሱ ይቀድምላችኋል ይላል መጽሐፍ ከኋላም ይከተላችኋልና ክብርና ምስጋና ለስሙ ይሁን አውሬ እንዳይስበን ከኋላ ይከተለናል መንገድ እንዳይጠፋን ከፊት ይመራናል እግዚአብሔር ሁሉ ጊዜ ይመራናል ምራን እግዚኦ ፍኖተከ አቤቱ መንገድህን ምራኝ አለ ዳዊት እግዚአብሔር ይምራን ብርሃንንና ጽድቅህን ላክልኝ እነሱ ይምሩኝ አይደል የሚለው መጽሐፍ እማንቱ ይምራኒ ወይ ሰዳኒ ደብረ መቅደስከ ወውስተ አብያቲከ እግዚኦ ፈኑ ብርሃነከ ወጽድቀከ አቤቱ ብርሃንንና እውነትህን ላክልኝ ሐሰተኛው ዓለም ስቦ ሊያሰጥመኝ ነው ከዛ መሃል ወጥቼ የተለየው እንደሆን ብርሃንን ላክልኝ ተለይቶ ወጣ አብርሃም ከወንድሙ ልጅ ከሎጥ ጋር መኖር ጀመሩ ሎጥ በሰዶም ብቻውን ከተመና ቆየ ሰዶም ከውጪ ሲያዩ አታምር ነበር ውስጧ ሲገባባት አንድ ጤነኛ ሰው የለም በዝሙቷ የነደደች ሀገር ነበረች ሰዶም ከነስሟ የርኩሰት ከተማ ነበረች እግዚአብሔር ጽዋዋ ሞልቶ ሊያጠፋት ሲደርስ አብርሃም ቤት መጣ በአብርሃም ዘንድ የተገኙ ስላሴ ሎጥ ያለባት ከተማ እንደምትጠፋ ነገሩት ለወንድሙ ልጅ ለሎጥ ሲል 50 ጻድቃን ቢገኙሳ እግዚአብሔር ወይ 20 ቢገኙሳ 10 ቢገኙሳ እያለ ለመነ ሁለት እንኳን ተፈልጎ ጠፋ አንድ ሎጥ ብቻ ተገኘ ከተማዋ ትድን ነበር ግን ምንም ሰው የለባትም በከተማይቱ ድንበር ብቻውን ቁጭ ብሎ ነበር ኃጢአተኛ በበዛበት ዓለም ላይ ጻድቅ ቢኖር እንኳን ከኃጢአተኞች ጋር አብሮ አይጠፋም እግዚአብሔር ጻድቁን ለብቻ ያወጣዋል ክብርና ምስጋና ለስሙ ይሁን ስለዚህ ውጡ የማይስማማ ደም ከሚያፈሰው ዓለም ጋር አንድ ላይ አትሁኑ የተገደለ ሰው ከሚያማው ዓለም ጋር አንድ ላይ አትሁኑ የዘረኝነታችን ጥግ አስከሬን የምናማ ሆነናል የሞተው ሰው የኛ ዘር ካልሆነ እንደ ሰው አንቆጥረው በዚህ ልክ የረከሰ ዓለም ላይ አትኑሩ ባቢሎን ሆኗል ምድሩ ከመካከላቸው ውጡ የተለያችሁ ነው ወደ ተቀደሰው ተራራ የሚወጣ ነው ክርስቲያን ኃጢአት የማይሰራ እጁ ንጹህ ልቡ ንጹህ ይሆናል የሚለው መጽሐፍ መኑ ያድር ውስተ ደብረ እግዚአብሔር ወመኑ ይቀውም ውስተ መካነ መቅደሱ ዘንጹህ ልቡ ወንጹህ ደዊሁ ልቡ ንጹህ እጁ ንጹህ ይሆናል ማን ነው ንጹህ አፋችን ንጹህ ነው
ቁጭ ብለን ሰልፊ ቪዲዮ ስንሰራ እጁ ላይ ለህዝብ የሚታይ ነገር በቀላሉ ማቅረብ ይችላል ያለ ሁሉ ኃጢአት እየሸመተ የሚውልበት ዓለም ላይ ነው ያለነው። ውጡ ተለይታችሁ። እናንተ የመዝሙር ልጆች ናችሁ ውጡ። እናንተ የምርቃት ልጆች ናችሁ ከርግማን ውጡ። እናንተ የሰማያዊ ፍጥረት የሰማያዊ ዜጎች ናችሁ ሰማያዊ ዜጎች ናችሁ። ከሰማያውያን ፍጥረታት ከመላእክት ጋር የምትዘምሩ ናችሁ ውጡ ከምድር ሐሳብ ጋር የተለያችሁን ውጡ። መድኃኔዓለም ያውጣን ሁላችንንም። ስለዚህ ሎጥን ለብቻ ነጥቀው ከሶዶም አወጡት። መድኃኔዓለም ከዚህ ዓለም ሁላችንንም ያውጣን። ጻድቅ ነፍሱን አስጨንቆ ስለሚኖር ብዙ ናቸው ብሎ ከኃጢአተኞች ጋር ስላልተባበረ የቲፎዞ ኑሮ አቁሙ። የምትወዱት ሰው የወደቀበት ቦታ ካለ ምን ብትወዱት ብታከብሩት ምን ነካው ብላችሁ ጸልዩለት። አብራችሁ አትግቡ ከሌ ገብቷል ብላችሁ እከሌ ተነካክቷልና ቆሽሿል ብሎ አብሮ ከመቆሸሽ መድኃኔዓለም ይሰውረን። ጻድቅ ሎጥም በመካከላቸው ሲኖር ይላል በሰዶም እኮ ነው እያየና እየሰማ እለት እለት በአመፀኛ ስራቸው ጻድቅ ነፍሱን አስጨንቆ ነበርና ይላል በአመፀኞችና ሴሰኛ በሆነ ኑሮ የተገፋውን ያንን ጻድቅ ሎጥ እግዚአብሔር ካዳነ ጌታ እግዚአብሔር የሚያምኑትንማ ከፈተና እንዴት አድርጎ ያድን ይሆን ይላል። እኔና እናንተንማ እንዴት አድርጎ ያድነን ይሆን? ስትተቹ በእግዚአብሔር በኩል ሆናችሁ ኃጢአተኛውን ዓለም ተቹት። አሁን ጦርነት አለ። ጦርነቱን ስንተች ሙሉ ጦርነቱን እንተች። የሆነ ቡድን ላይ ቆመን አንተች። ገዳይም ተገዳይም በሁለቱም በኩል ገደልኩ የሚለው ዓለም ሁለቱም የሚገድለውን ሰው አልፈጠረውም። ስለዚህ ጦርነት ኃጢአት ነው ቅድስና? ንገሩኝ እስኪ። ኃጢአት ነው። ግድያን ነው መቃወም፣ ገዳይነትን ነው መቃወም። ያኔ እግዚአብሔር የተሻለ ዘመን ያመጣል። መድኃኔዓለም የተሻለ ዘመን ያምጣልን። ክርስትና ሚዛናዊነት ነው። በርካታ ቅዱሳን አባቶች አሉ እንዲህ እየጠቀስን የምናልፋቸው። ነገር ግን ጊዜ ስለሌለን ስለመሸ የመጨረሻውን የዚህን ሳምንት ሰው ጠቅሰን እናልፋለን። ልክ እንደዚሁ ከመካከላቸው የወጣ የተለየ ሰው ኒቆዲሞስ ይባላል። ዋሉ አሐዱ ብእሲም ፈሪሳውያን ዘስሙ ኒቆዲሞስ መልአኮሙ ለአይሁድ ወውእቱ መጽሐ በእግዚእ ኢየሱስ ሌሊተ ወይቤሎ ረቢ ነአምር ከመ ማበ እግዚአብሔር መጻእከ ከመ ትከውን መምህረ ወአልቦ ዘይክል ይግበር ዘንተ ተአምረ ዘአንተ ትገብር ዘእንበለ እግዚአብሔር ምስሌሁ። ከፈሪሳውያን ወገን የሆነ ጌታን መግደል ከሚያስቡ መስቀል ከሚያስቡ አሳልፎ መስጠት ከሚያስቡ በየቀኑ እንዴት አድርገን ጌታን እናስወግደው ከሚሉ ሰዎች ወገን የሆነ ክርስቶስን ሲያስተምር ከሚቃወሙ የአይሁድ መምህራቸው የተቃዋሚዎች መምህር የሆነ ሊቅ አንድ ሰው ነበረ። አንድ ሰው ብቻ ተገኘ። እግዚአብሔርን የሚያመልክ አንድ ሰው፣ ሐዲስ ኪዳንን የሚናፍቅ አንድ ሰው፣ በኦሪት ውስጥ ኖረን እንሙት የመጣው ክርስቶስ መሲሁ የሐዲስ ኪዳን ከፋች አይደለም ብለው የሚነቅፉ ሰዎች መካከል ይሄስ ከእግዚአብሔር ነው ብለው አምኖ የሚመጣ አንድ ሰው ተገኘ። ምስጢራትን አደራድሎ የሚማር በመጨረሻ ዘመን የክርስቶስን ሥጋ ለመዳሰስ የበቃ የሚሆን አንድ ሰው ተገኘ። መድኃኔዓለም አንድ ሰው ያርገኑላችንን። ከመካከላቸው ውጡ፣ ከኃጢአተኛው ዓለም ውጡ። ግድ የለም ጓደኞች ለእግዚአብሔር ካልተመቹ ውጣ። አዘናቅተው የእግዚአብሔርን መንግስት እንዳያሳጡ ውጣ። ተለይተው ውጣ። ብትችል ይዛቸው ውጣ። ካልቻልክ መጀመሪያ አንተ ውጣ። ወጥተህ ጸልይላቸው። እዚህ ሆነ ውዳሴ ማርያም ድገምላቸው። እግዚአብሔር ባንተ ጸሎት ወንድሞችን ያመጣል አያመጣም? ያመጣል። ምን ኃጢአተኛ ብንሆን እግዚአብሔር ይሰማናል። እግዚአብሔር ጸሎታችንን ይሰማል። ይቅር ባይ አባት ነው። እድሜ ልኩ እንደሚያፈሰሰውን ፈያታዊ ዘይማን በቀኝ የተሰቀለውን ወንበዴ ዛሬ ከኔ ጋር በገነት ትኖራለህ አለው። ጌታ ሆይ በመንግስት ስትመጣ አስበኝ እኔ ኃጢአተኛ ነኝ ሲል ዛሬ ነው የምትገባው ገነት። ኃጢአት ተሰረየችን። ቸር ያሰማን መድኃኔዓለም። የረጅም ዘመን ኃጢአታችንን በአንዲት ቀን ንስሐ ጥርግ አድርጎ የሚያጠፋ ይቅር ባይ አባት ነው ያለን። ይቅር ሲል የሚረሳ በይቅርታ የተሞላ በቃ ይቅር ካለ የሚተውልን ትላንት እንዲነበርክ የማይል ከኃጢአት ተለይተን ወደ ፍቅሩ ስንመጣ በእቅፉ የሚያስቀምጠን የቀረቡትን የማይገፋ አባቶ ይላሉት ጆሮውን ዘንበል የሚያደርግ እግዚአብሔር ቸር አባት ወደ እርሱ ነው። ጾሙ የተሰራው ከበላተኛው ዓለም ተለይተን
እንድንወጣ ነው። ውጡና የተለያችሁ ሁኑ ከሚባለው ዓለም ውጡ የተለያችሁ ሁኑ ከሚነቅፈው ዓለም ውጡ የፍቅር ቃላት ተናጋሪዎች ሁኑ ከሚያጣላው ዓለም ውጡ የምታስታርቁ ሁኑ ከዘረኛው ዓለም ውጡ ሰውን እኩል የምታዩ ፍትሃውያን ሁኑ አድሎ ከሚያደርገው ዓለም ውጡ በማያዳላው በእግዚአብሔር ፊት ቁሙ የእግዚአብሔር ሁኑ የክርስቶስ ሁኑ የአዲስ ኪዳን ልጆች ሁኑ የተለያችሁ ሁኑ መለየት ነው ኒቆዲሞስ የተለየ ነው ሄዶ መምህር ሆይ እግዚአብሔር ከሱ ጋር ከሆነ በቀር አንተ የምታደርጋቸውን ተአምር የሚያደርግ ማንንም የለምና መምህር ሆነ ከእግዚአብሔር ዘንድ ነአምር ከመማ በእግዚአብሔር መጻእከ ከመትከውን መምህር እንደመጣ እናውቃለን አለው ወዲያው ጌታ የልቡን ቅንነት አይቶ አማን አማን ብለህ ከዘይ ተወልደ ዳግመ እይረ ያለ መንግስት እግዚአብሔር አለው የእግዚአብሔርን መንግስት ያይ ዘንድ አይችልም ሰው እንዴት ድጋሚ ተወልዶ ወደ እናቱ ማፀን ገብቶ አንተ ሊቅ አይደለህ እንዴ አለው ሊቅነቱ የተመሰከረለት ነው ለመማር መምጣቱ አስደንቆታል ስለዚህ ምስጢረ ስጋዌን በደንብ አስተማረው ምስጢረ ጥምቀትን በልቡ አስቀመጠ ዘይ ተወልደ ዳግመ እማይወም መንፈስ ቅዱስ ይሄን ከተማረ በኋላ ኒቆዲሞስ ጌታችን በመስቀል ላይ በዋለ ጊዜ ያርማትያሱ ዮሴፍ ወደ ራሱ መቃብር የክርስቶስን ስጋ ከአይሁድ ለምኖ ይዞ ሲወርድ ዮሴፍ መገነዣ ይዞ አብሮ ቀረበ በልዩ የተቀመመ ሽቶ 100 ንጥር ሽቶ ቀምሞ አምጥቶ ጌታን በዚህ አስተካክለው ስጋውን አዘጋጁት ለትንሳኤው ከትንሳኤ በኋላ የቤተ ክርስቲያናችን ቅዳሴ ዮሴፍና ኒቆዲሞስን በቅዳሴ 50 ቀን ተጠራቸዋለች ዮሴፍና ኒቆዲሞስ ክርስቶስን ገነዙት ትላለች ሃሌሉያ ብላ ነው ዮሴፍ ወኒቆዲሞስ ገነዙ ለኢየሱስ ትላለች ክርስቶስ ኢየሱስን ገነዙት በሰንዱናት ከሞት ይነሳ ዘንድ ለሁሉ የፍቅሩን መዓዛ ያሸት ዘንድ በተቀመመ ሽቶ እሱ ንጹህ መዓዛ ያለውን አምላክ እንደገና አሳምሮ አዘጋጁት ፈሪሳውያን ወገን የሆነ ከመካከላቸው ስለወጣ የተለየ ስለሆነ የአምላኩን ስጋ ዳሰሰ ለቀን ተማሪዎቹ ያልተሰጠ ጸጋ ለሱ ተሰጠው 3 ዓመት ከ3 ወር አብረውት የዞሩት ተጠግተው አልነኩትም እሱ ከመካከላቸው ከዛ ወገን ከካህዲዎቹ እግዚአብሔርን ካልተቀበሉ ክርስቶስን ካልተቀበሉ ወገን ለቆ ተለይቶ ስለወጣ በረከት አገኘ ወንድሜ አሁን ከምትኖርበት የኃጢአት ህይወት ውጣ ሽልማቱ ትልቅ ነው አሁን ከምትኖርበት የቀልድ ህይወት ውጪ ሽልማቱ ትልቅ ነው እያነቀ የሳበን ነው ስጋ በስጋ ህግ ይስበኛል አለ ቅዱስ ጳውሎስ መንፈስ በመንፈስ ህግ ደግሞ ይመራኛል ለየትኛው ልገዛ የቱን ትቼ የቱን ለያዘው ለሞት ከተሰጠ ከዚህ ከንቱ ኑሮ የሚያድነኝ ምንድነው በውስጤ ያለው ነገር እንደገና ይስበኛል ያስጨንቀኛል ለሞት ከተሰጠ ከዚህ ኑሮ የሚያድነኝ ማን ነው ምንድነው አለ በጭንቀት ውስጥ ሆኖ እኔና እናንተ እንደዚህ ነው ያለነው ዓለም ታጓጓለች ስለዚህ ልብስ ታስወልቃለች ዓለም ታጓጓለች ስለዚህ ማይጠብ ታስፈጥሳለች ዓለም ታጓጓለች ስለዚህ ጠጋ ታሳጣለች ዓለም ታጓጓለች እንደ ሶምሶን ጸጉር ታስላጫለች ክብረ እግዚአብሔር ኃይለ እግዚአብሔር ከላያችን እንዲወገር ታደርጋለች ዓለም ታጓጓለች ጸጋ ገፋ የሰይጣን መጫወቻ ታደርጋለች ሳይመሽብን እንንቃ ሳይጨልምብን ድንገት እንንቃ በጊዜ ወደ እግዚአብሔር እንገስግስ ውጡ ከመካከላቸው የተለያችሁ ሁኑ ሳይመሽባችሁ የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ ደስ ያሰኙም የምትላቸው ወራት ሳይመጡ ፀሐይና ጨረቃ ከዋክብት ብርሃናቸውን ሳይነፍጉ ሳይጨልም ሳይመሽ በጊዜ ወደ እግዚአብሔር ፊትህ መልስ መዳን ያለም ፊቱን ወደኛ ይመለሰልን በጸጋ በረድኤት ይጠብቀን የአባቶች አምላክ እግዚአብሔር እነ ኒቆዲሞስን እነ ሎጥን ከዛ አውጥቶ በጸጋ በረድኤት እንደጠበቀን ከመከራ ስጋ ከመከራ ነፍስ እንደጠበቀ እኔና እናንተንም ከመከራ ስጋ ከመከራ ነፍስ ይጠብቀን በሰላም በሕይወት በፍቅር በስምምነት ይንከባከበን የሰማነውን በልቦናችን ያሳድርብን ሀገራችን ሰማይን እናታችን ድንግል ማርያምን የምንናፍቅ እኛ ኦርቶዶክሳውያን ክርስቲያኖች እዚህ እንደተሰበሰብን በኢየሩሳሌም ሰማያዊ ተሰብስበን ለመዘመር እንድንበቃ የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ ኅብረት የድንግል ማርያም ጸሎትና መልጃ የቅዱሳን መላእክት ጥበቃ አይለየን ይቆየን ስብሐት ለእግዚአብሔር